ይሄን ያሳስበው ይመስሉ ነው። እንዴት ያሳስብ? ናቲ እጄ እንደሆነ ሁሌ ማመዳፋሽ ነው። አትስጋ። ቢደብርሽ አይደል እንደወጣሽ? ከዚህ በኋላ ሁሌ ያስደብርሻል። ናቲ ከቻልክ ግባ። እኔ ትንሽ አየር ወስጄ እመለሳለሁ። አቃጣሪው አሽቃባጩ እኔ ብቻ ታሪክ ልስራ የሚለው ማን ነው? እመነኝ አይሳካልህ። እኔ ደግሞ አግብቻት ነው ማሳየት ባይን። አንተ ደግሞ ይሄንን ሞክር። አንተ ውሻ ከጅብ ይሻላል። የታየችውን ሴት ሌላ ነገር አይታሰብ። እኔ ለአቅመ አዳም ከደረስኩ በኋላ ያፈቀሩትን ወደድኩትን አንድ ሴት ነው። በሚያሳዝን ሁኔታ ያቺ ሴት ደግሞ የምትወደው የምትፈልገው ምን ነው? እንግዲህ ይታደሉታል እንጂ አይታገሉትም። እንኳን ደስ አላችሁ። በቃ ልጅ ደህና ዋሉ። አስጠብቃችሁ የቡና ቁስላ ናቸው። እባክህ ማስታወስ እስከምችል ድረስ ትንሽ ታገሰኝ። አመታት ቢሆን ጠብቅሻለሁ። በሚገባ ሕክምና ታገኛለሽ። እሺ በቃ እኔም ውስጥ ገብቼ ላግዛት። አመሰግናለሁ። እኛም እናመሰግናለን። እናንተ ማን ናችሁ? እናንተስ እነማን ናችሁ? እኛማ ያው እኔ አባዬ ሌላው ቤተሰብ። እናንተስ? እኛ ደግሞ እድለኛው እኔ ብለን መጣት እኔና እድል። ኧረ የሚያስፈልጋችሁ ነገር ካለ ደውሉልኝ። አስተዳዳሪያችን መሰልከኝ እኮ። ያው እኔ ማስተዳደር የምችለው ሳገባ ሚስቴን ነው። አሁንማ የምታገባውን የወሰንክ ይመስላል። አልወሰንኩም። አንቺን ቅድሚያ እንዳልሽ ግርግር እንዳይበዛ። ቆይ የኔ ትዳር አንተ ምን ያሳስብሃል? ያው ምንስ ቢሆን የልጅ እናት አይደለሽ? ልጅን በጣም እንዳይጣደፍባት የቤተሰቦች አሳብ። ኧረ እባክህ እሱ አሳስበው ነው። ደህና ደሩ። ያው እንዳልሽው አስተዳዳሪ አይደለሁም። እንግዲህ አባዬም ስለሌለ የሚያስፈልግ ነገር ካለ ጠይቂ። ያው እሱም ሲሄድ አደራ ብሎኝ ሄደ። በቃ ደህና ደሩ። እኮ ለምን ሽማግሌ ሊላክ አይደል? ከዚህ በኋላ ስለማላለቅስ ንግግርሽ ያስቃል። እና ደስተኛ አይደለሽ ማለት ነው? ለምን ደስተኛ ነኝ። እርግጠኛ ነሽ? ደስተኛ ነሽ? እርግጠኛ ነሽ? ተመስገንን አፈቀረችው። በፊት ሲለምናት የነበረው አሁን እድልን ይዞ ሲመጣ ስታይ ትሁት እንግዲህ እዚህ ጋር በፍቅር እብድ እንዳለች ያስታውቅባታል ማለት ነው። ታዲያም ታለቅሳለች። ስታለቅስም ለምን ደሞ ታለቅሽው ሲላትም ያው ከዚህ በኋላ ሽማግሌ ሊላክ አይደል? ስለዚህ ከዚህ በኋላ ስለማለቅስ ለዛ ነው ማለቅሰው ትላለች። ታዲያ ተመስገንም እንዲህ ሲል ነበር የጠየቃት እና ደስተኛ አይደለሽም ማለት ነው ይላታል። አረ በጣም ደስተኛ ነኝ። እንዴት ነው ደስተኛ የማለው ነው ትላለች። ታዲያ ይህ በእንዲህ እንዳለ አገጯን ይዟት ልክ ሊስማት እንደሚመስል አድርጎ ምን ሆነች ነው ደስተኛ አይደለሽም ማለት ነው እያለ ናቲ ያያቸዋል። ታዲያ ናቲም በጣም ደንግጧል። እንግዲህ ትሁት ያለቀሰችው እድል ስትገባ ከውጭ እድልን እንግዲህ ተመስገን ሲገባ እድል ተቀብለው ነበር እና ምን ነው ማታጠፋ ስትለው ነበር ማለት ነው። እና ደግሞ ወደ ቤቴ ልሄድ አይደል ላደር ነው የሄድኩት መሸ ይላታል። ታዲያ ትሁት በዛን ሰዓት እና እንግዲህ ተመስገን ተቀይሯል እኔም ቢ ስላልኩት እንግዲህ እሷን ሊያገባ ነው ወይም ወደ እሷን ሊሄድ ነው በማለት ማለት ነው አስባ እንግዲህ በቁጭት ተመስገን ማን ነው ናቲ ነው ሽማግሌ ላክ ስትለው ነበር ማለት ነው። ታዲያ እድልን ይዞ በመምጣቱ ተመስገን በጣም ደስተኛ አይደለችም። ሲቀጥል ደግሞ እንግዲህ እድል ናቲ አግቷት ነበርና ናቲን እንዳመጣት ከየትም እንዳመጣት የመጨረሻው ለተባለት ላይ ስላለችው ትሁት ናቲም ደግሞ ትሁትን ላለማጣት ተደብቅበት አግቷት ሲመጣ ተመስገን ተከትሎ ሄዶ ነበርና ተመስገን ፎቶ ወይም ቪዲዮ ቀርጿቸው ስለነበረ የዛን እልህ ለመወጣት ናቲ ደግሞ እድልን እቅፍ አድርጎ ተመስገን አይዞሽ እያላት እያለ ስቅፍቅፍ ብለው እንግዲህ እድል እያለቀሰች ናቲ ፎቶ አንስቶ ነበር። ታዲያን ፎቶ ለትሁት ሲያሳያት ትሁት የእውነት እንደመስሏታል ማለት ነው። ምክንያቱም የወደዳትና የፈቀዳት ስለመሰላት በጣም ተቀይራለች ማለት ነው። በጣም እየተናደደች ትገኛለች። በሌላ በኩል እንግዲህ ማን አጭበርባሪ ማንን ደግሞ ማን ተወዳጅ እንደሚሆን ጉድ እናያለን በማለትም ናቲ ይዝታል ማለት ነው። ለማንኛውም አንተ ከፈለክ ትሁት ለአንተ አትገባም እንግዲህ ከፈከል አሁን ያመጣውን የኛው ሞክር ይላል ማለት ነው። ናቲ አንተ ውሻ ይለዋል ተመስገን ማለት ነው። ታዲያ ናቲም ከውሻ ጅብ ይሻላል ሲልም ነበር። እኔ ጋር ያገኛት ሴት ሁሉ በሙሉ ፍቅረኛ ናት ማለት አይደለም። እኔ ግን አንድ ተፈጥሬ እዚህ እስከምደርስ ወይም ደግሞ ለአቅመ አዳም ከደረስኩ በኋላ የወደድኳትም ያፈቀድኳትም አንድ ሴት ናት፣ እሷም ትሁት ናት ይለዋል ማለት ነው። እሷንም እንግዲህ የምትወደው ደግሞ አንተን ሳይሆን እኔን ነው። ስለዚህ ይታደሉታል እንጂ አይታገሉትም በማለት ይቀልድበታል ማለት ነው። እሱን እናያለን በማለትም ይዛዛታሉ ማለት ነው። ታዲያ የጋሽ የፓፓ ባለቤት ወደ ቤቷ ተመልሳ መታለች ማለት ነው። ነገር ግን የቤቴ ይሁን እንጂ እኔ ምንም የማስታውሰው ነገር የለም። ስለዚህ እስከማስታውስ ነው ድረስ እስከመለስ ድረስ ትንሽ ጊዜ ስጠኝ ትለዋለች። አባባም አረ እንኳን ትንሽ ጊዜ አይደለም 1 ዓመት ቢሆን እጠብቅሻለሁ፣ ከዛም በመቀጠል ደግሞ በቂ ሕክምና ታገኛለሽ ይላታል ማለት ነው።
ታዲያ አባባ ስልክ ተደውልለት ዛሬ ግዴታ መሆን አለበት ሲባሉ እንግዲህ በዛሬ ቀን መሄድ አይገባኝም ነበር፣ ግን ትሁትን አደራ ባለቤቴን በማለትም እድልም ስላለች ተመስገንም ስላለ አደራ ብሏቸው ከቤት ይወጣል ማለት ነው። ታዲያ ተመስገንም አመሻሽቶ ወደ ቤት ሲሄድ እንበሉ ደህና ደሩ ይላታል ትሁትን እና እናመሰግናለን ትለዋለች ማለት ነው። ታዲያ እነማን እሱም እናመሰግናለን ሲላት እንዴ እነማን ናቸው ትላለች። እንጂ አንቺስ እነማን ናቸው ሲላት እኔማ አባባም አለ እንድትል ማለች ቤተሰብ አጠቃላይ ትለዋለች። እኔም ደግሞ እድልን ያመጣት ነው አይደለው እኔና እድል ይላታል ማለት ነው። ታዲያ ትሁት በጣም ትናደዳለች ማለት ነው። ታዲያ አሁን የምታገባውን የወሰንክ ትመስላለህ ይላታል። እኔ አስተዳደረች መሰካከው ስትለው እኔ አስተዳደራቸው አይደለሁም ይላታል። የማስተዳድረው ደግሞ አንድ ማገባትን ሴት ብቻ ነው ሲልም የምታገባትን የወሰንክ ይመስላል ስትለው አልወሰንኩም፣ መጀመሪያ ግን ግርግር እንዳይበዛ ቅድሚያ ንዳርሽ ይላታል ማለት ነው። እኔ ለኔ ትዳር አንተን ምን ያስጨንቃል ስትለው ያው ልጄ እንትን እንዳትቸገር ምናምን ብሎ እንደዚህ ያድበስሷት ይሄዳል ማለት ነው። ተመስገንም እሷን ለማስቀናት የሞከረ ይመስላል ማለት ነው። ታዲያ ጅርጅር እያለች ትገኛለች ማለት ነው። ታዲያ ወደ ቤትም ገብታ ተመልሳ ማለት ነው። ናቴ ቁጭ ብሎ ነበርና እንግዲህ እድል የእድልን እናት ወደ ጅጃት ወጥቼ ላናፍሳት ምናምን ሲል እድል አይሆንም ትላለች ማለት ነው። ከዚህ በፊት እንዳገዛት እሷን ስለምታውቅ እናቴን የሆነ ነገር ያረጋታል ብላ ስለፈራችው ማለት ነው። ምንም አይፈጠርም ይውጡ ትላለች ትሁት ማለት ነው። ታዲያ እንደተባለው የአባባ ባለቤት እኔ መናፈስ ፈልጋለሁ ውጭውን አሳየ ልጄ በማለትም ወደ ውጭ ሄደዋል ማለት ነው። ታዲያ ውጭ ሲሄዱም እንግዲህ ናቴ ሲያስፈራራት ነበር ማለት ነው። ይሄ ቤትሽ እንደሆነ አታስታውሽም ወይ ሲላት አላስታውስም ትላለች። ቤትሽ መሆኑ ቤትሽ ነው፣ ነገር ግን ባለቤት የጥሩ ሰው ነው አይደል ትላለች። በጣም ጥሩ ሰው ነው ይላታል ማለት ነው። ነገር ግን በጣም ብዙ ችግሮች እንዳሉ እንዳትረሺ ሲላትም የምን ችግር ነው እኔ እኮ በቆሳሳ ቤቴ ደስተኛና በጣም ጥሩ ኑሮ እየኖርኩ ነበረ ትለዋለች። አይ እንደዚህ የሚያሳስብሽ አይደለም ነገሩ ላለው ነገር ግን ብትዘጋጅ ጥሩ ነው እና ባለቤትሽም መልካም ሰው ነው። ከዛ ውጭ ግን ችግር ካለ ምን ያለውልሽ ይላታል ማለት ነው። እሺ ትላለች። ታዲያ ይህ በእንዲህ እንዳለ እድልም እንግዲህ ተመስገንን ፍቅረኛ አለ ወይ ስትላትም ነበር። ተመስገን አይመጣም ስትላት ተመስገን እዚህ ቤቱ አይደለም ትላለች ትሁት ማለት ነው። ታዲያ እድልም ተመስገን ፍቅር ያገባላት ትመስላለች ማለት ነው። ምክንያቱም ተመስገን እየተሄደ ፍቅረኛ አለ ወይ ብላም ትሁትን ትጠይቃታለች። ትሁት ለመጠየቅ ስትላለች አይን ደግሞ ቅፍልክ መልካም ሰው ስለሆነ ስትላት ምድል ትሁት እንግዲህ ቅር እያላት መልሷ ልጅ አለው ግን ፍቅረኛ ወይም እጮኛ የለውም ስትል ነበር። ናቴ ደግሞ የኔ እጮኛ ወይም ፍቅረኛ ስለሆነ እናሽ ምንም አያረጋትም ስትላት ነበር። ተመስገን ፍቅረኛ አለ ወይ ብላ ልጠይቅ እድሉን የከፈተችላት ማለት ነው። ታዲያ በጣም ተናዳለች። ይህ በእንዲህ እንዳለ እንግዲህ ተመስገን ይመጣል ማለት ነው። ታዲያ እድል ነበረች ሮጣ በሩን የከፈተችለት ና እንደምን ማታ ጠፋ ስትለው መሽቶብኝ እኮ ሄጄ ነው ወደ ቤቴ አይደለም ቤቴ ይላታል ማለት ነው። ታዲያ ትሁት ያ ጊዜ ሽክክ ብላ እያዳመጠች ነበረ። ታዲያ በጣም ተናዳም ነበር ማለት ነው። እነሱ ወደ ቤት ከገቡ በኋላ ደረጃ ላይ ቁጭ ብላ ታለቅሳለች ማለት ነው። ታዲያ ስታለቅስም እንግዲህ ምን ሆነች ነው ይላታል ተመስገን ማለት ነው። አይ እንግዲህ አሁን ሽማግሌ ሊላክ አይደል ከዚህ በኋላ ስለማላለቅስ የአንዴና ለመጨረሻ ጊዜ ላልቅስ ብዬ ነው ስትለውም ተመስገን ታዲያ ስለዚህ ደስተኛ አይደለሽም ማለት ነው ይላታል። አባባልሽ በጣም ያስቃል ግን ደስተኛ አይደለሽም ብሎ እንግዲህ ግጫንም ያዝ አድርገው ምንድነው የሆንሽው እውነቱን ንገሪ ሲላትም ምንም አልሆንኩም በጣም ደስተኛ ነኝ ግን ላገባ ወይም ደግሞ ሽማግሌ ሊላክ ስለሆነ ለዛ ነው ያለቀስኩት ትላለች ማለት ነው። ታዲያ ይህ በእንዲህ እንዳለ ናቴ ከውጭ ይመጣል ማለት ነው። ከውጭ ሲመጣ ትሁት እያለቀሰች ናቲ ደግሞ ቤትን ተመስገን ደግሞ እንግዲህ የትሁትን አገጭ ይዞ ምን ሆነሽ ነው እያላት ትሁት እያለቀሰች አይቷቸዋል ማለት ነው። በጣም ግራ ተጋብቶ አፍጥጦ እያያቸው ነበር። እዚህ ላይ ነበር የዛሬው ድራማ ያለቀው ማለት ነው። ቀጣይ እንግዲህ ተመስገን ትሁት እንግዲህ ለተመስገን ፍቅሯን ትገልጽለት ይሆን ወይስ በልህ ተመስገን ማነው ናቴን ታገባ ይሆን የሚለውን የአባባ ባለቤትስ ሕክምና በቂ ሕክምና አግኝታ መጀመሪያ ድሮውን ታስታውስ ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። በዛሬ እዚህ ላይ ያበቃው። በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።